በኢስራእና በሚዕራጅ ጉዞ ላይ እጅግ በጣም የሚደንቅ ተአምርን ለነቢዩ ዓለይሂ ሰላቱ ወሰላም ገለጠላቸው። ነቢዩ ሰለላሁ ዓለይሂ ወሰለም ይህንን ሙዕጂዛ አላህ ሲያሳያቸው መጀመሪያ ኢማናቸው ጽኑ ነው። ምድር ላይ ያሉት ሰዎች ገፉ። ስለዚህ መስተንግዶ በሰማይ ቤት ተደረገላቸው። አላህ አከበራቸው። በሌሊት ከመስጂደል ሐራም አስነስተን መስጂደል አቅሳ አድርሰነዋል ይላል አላህ። እኛ ብናይ እንኳን እንጠራጠር ነበራሉ። የነቢዩን ሰለላሁ ዐለይሂ ወሰለም ማየት ከኛ ማየት የበለጠ እርግጠኛ እንሆንበታለን። ወይ ነሳራ ያደርጉታል፣ ወይ ይሁዲ ያደርጉታል፣ ወይም ደግሞ ሳት አምላኪ ሊያደርጉት ይችላሉ። ሌላ እምነት ተከታይ በሆነ አይነት ሴሬሞኒ ማለት ነው። አንድ ሰው ለምሳሌ ሲሰልም የተወለደ ሕፃን ልጅ የማስለም ሴሬሞኒ አለ እንዴ? እስልምና ውስጥ አለ? የለም እኮ خلاص በተፈጥሮ ሙስሊም ነው። ሰላምታ አደረስኩለት፣ ሰላምታውን መለሰ። ثم قال ከዛ ነቢዩላህ አደም አሉኝ ይላል መርሐበን ቢልኢብን ሳሊሕ፣ ሳሊሕ የሆነው ልጄ እንኳን ደህና መጣህ። 5 ጊዜ መስገድ ኡመቶች አይችሉም። አሁንም አስቀንስ። እኔ ካንተ በፊት ሰዎችን አውቃቸዋለሁ፣ ሞክሬያለሁ። ሰለላሁ ዐለይሂ ወሰለም ሰአልቱ ረቢ ሐታ እስተሕየይት አሉ። ጌታዬን እንደው እስከማፍር ድረስ ጠይቄዋለሁ፣ ከዚህ በላይ አልጠይቅም አሉ። ወላኪን አርዳ እቀበላለሁ ወድጄ ይህንኑ እንጂ ከዚህ በታች ቀንስልኝ ለማለት አፍራለሁ። ጌታዬ አርረሕማን አርረሒም መጀደኒ ዓብዲ ወሊዓብዲ ማ ሰአል ኢህዲና ሲራጠል ሙስተቂም ስንል አላህን እኮ እየለመን ነው፣ እሱ እየመለሰልን እኮ ነው ያለው። አንድ ነጭ ግመል ግን ጥቁር ጣል ጣል ያደረገበት እሱ ነው የሚመራው። ግመል ቅፍለቱን የሚመራው እሱ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወሊድ ብኑ መጊራ ሳሒር አለ። አላሁ